ቤተሰቦቼ ትናንትና ቡዜና ዴቭ ባደረጉት ነገር እንግዲህ ብዙዎቻቸው ልጆች ሀሳብ እየሰጡበት ነው። ሌሎቹም በጣም አብዛኞቹም ትክክለኛ ነገር እንዳላደረገች ነው ቡዜ እየተናገሩ ያሉት። ሌሎቹ ደግሞ ይሄን ነገር ቡዜ እንድታደርግ ያደረጋት ዴቭ ሊሆን ይችላል እንጂ በፍጹም ይሄን ነገር እሷ አታደርግም እያላችሁ ነበረ ማለት ነው። በነገራችን ላይ እሷ ህፃን ልጅ አይደለችም፣ የልጆች እናት ናት። ስለዚህ እናትነትን የልጅን ምንነት በደንብ አድርጋ ታውቃለች። ማንም ስላላትና ዴቭም ስለመከራት ሰው ስለመከራት ይሄን ነገር ማድረግ የለባትም ነበር፣ ደደብ ስለሆነች እንጂ ማለት ነው። ሰላም ወዶቼ እንዴት ናችሁ? ሰላም ናችሁልኝ? ነው ያጠራ ያለ ቪዲዮ ነው ይዤላችሁ የመጣሁት። እስከ መጨረሻ ተከታተሉት ማለት ነው። ቪዲዮ ላይክ እያረጋችሁ ቻናሉን ሰብስክራይብ እያረጋችሁ ገባ ገባ በሉ ማለት ነው። እና ወዶቼ እንግዲህ እጅግ በጣም ከባድ ነው እየተፈጠረ ያለው ነገር። አሁንም ቢሆን ቡዜ ይሄን ነገር እሷ ብቻዋን አታረገው ትችላለች። ከዴቭ ጋራ ተነጋግረው ነው ወይም ደግሞ ዴቭ እሷን እንደዚህ እንድትል አድርጓት ሊሆን ይችላል እንጂ በፍጹም እሷ ይሄ ነገር አታረግም እያሉ እየተከራከሩ ነው። በፍጹም ራሷ ናት እንደውም ዴቭን ይሄን ነገር እንዳስብ ዴቭንም ይሄን ነገር እንዲያወራ ይዛው የመጣችው እሷ ናት። ገባችሁ አይደለ? ስለዚህ ይሄንን ሁሉ ነገር አያቱ ጋር ማደግ አለበት። አንቺና ባለቤትሽ ወይም ደግሞ አባትና ልጅ በጭራሽ አባትና እናት ልጃችሁን ማሳደግ አልቻላችሁም፣ አንቺም ለልጅሽ ብቁ እናት አይደለሽም እስከ ማለት ድረስ ነው የደረሱትና ስለዚህ እናትነት ምን እንደሆነ የገባቸው ስለማይመስለኝ እነዚህ ሙሉ ለሙሉ ለይቶላቸዋል ማለት ትችላላችሁና ምክንያቱም ጋይቶችዬ እንዴት ነው አንዲት እናት ልጇን ማሳደግ የሚያቀታት? አብርሃም ከሷ ጋር አልሆነም ማለት ልጇን ማሳደግ ያቅታታል ማለት አይደለም። እና ቡዜ ማንንም ሰው ስለመከራ ሳይሆን ራሷን አታስበ ይሄ ነገር የተናገረችው